አንዷ ከባሏ ተጣላና ባሏን ፍርድ ቤት ትገትሯለች ክሱ ምንድነው ሲባል በወዱ ሰድቦኛል የክሱ አይደለም የሚገርመው ምስክሩ ነው የተባሉት ጎረቤቶቿ አዎ ሰንተነዋል ለዚህ ነው እንደኛ ሰፈር ሰው ሽረት አታደርገኝም ነው ምክንያቱም እኔ ሰው ነኝ ለምን እንዴት ብዬ ጠይቃለሁ መስመሬንም መንገዴንም መምረጥ የምችል ሰው ነኝ መንገድና መስመርን ብቻ አይደለም መጠጥንም መምረጥ አለብኝ እና እኔ ለምን ይመስላል ጠጅ የመረጥኩት አረቄ ስትጠጣ ይጎመዝዛል ጎንበስ ትላለህ እዚህ ሰፈር ጎንበስ ስትል ኩርኩሙ ብዙ ነው ኩርኩማቸው ቁመት ያሳጥራል ጠላ ስትጠጣ ጉሽ አይጠፋው ምን ትፍትላለህ ሰው አመሉ ብዙ ነው አንቋሸሽከኝ ብሎ ይጋጫል ጠጅ ስትጠጣስ ቀና ትላለህ ፈጣሪንም ታያለህ እዚህ ሰፈር ኖረም አልኖረም ደረትህን ከነፋ ማንም አይናገርም ምክንያቱም የራሱን ትልቅ ጠባሳ አስቀምጦ ባንተ ትንሽ የጭረት ሊሳለቅ የሚፈልግ ሰው ብዙ ነው አንድ ሰው ታቦት ይሰርቅና መኪና ይገዛል ሰውየው ጉዳዩን ስለሚያውቁ ሁሉ ጊዜ አድፍጠው ነው የሚጠብቁት ከመኪናው ጀርባ ላይ አንተ ጠብቅልኝ ብሎ አጽፍም ሰውየው የናዩና እና ንብረቱን ላይ ጠብቅ ትፈልጋለህ ሰውየው በዚህ ብቻ አለቀቁትም አንድ ቀን ዝናብ ይዘንብና መኪናው አስቸግረው ከኋላ ሲገፋ ታዩና ገና ምን አይተ ተሸከማታለህ